አሜሪካ ውስጥ ከዚህ በኋላ እስራኤልን ደግፎ ኦር ፕሮ እስራኤል ሆኖ ምርጫ ተወዳድሮ ኦፊስ መያዝ የማይታሰብ ነው እየተባለ ነው። በተደጋጋሚ ከዚህ በፊት እንደምታውቁት እስራኤል ጋዛ ውስጥ በመሰራቸው ወንጀሎች የተነሳ ያንን ሶሻል ሚዲያ ላይ በምንነቱን በስንስራት ያጋልጡ የነበሩ ሰዎች ምን ያመጣሉ ሶሻል ሚዲያ ላይ ጮሃሉ እንጂ ሲባል እንደነበረ ታውቃላችሁ። ያ ግን የሶሻል ሚዲያ ጮህትና ትክክለኛውን እውነታውን የማውጣት ዘመቻ ግን የእስራኤልን የሚዲያ ሞኖፖሊና የሎቢ ሞኖፖሊ ሻተር አድርጎታል። አሁን ላይ አሜሪካ ውስጥ ተወዳድረ ኦፊስ ለመያዝ ግዴታ ፕሮ እስራኤል ምንድነው ፕሮ ፍልስጤም ሆነ መቀጠል አለበት። ምክንያቱም የፐብሊክ ፐርሰፕሽን እና የፐብሊክ ኦፒኒየን ተለውጧል። ይህንን ደግሞ በሚያሳይ መልኩ እንደ ማምዳኒ አይነት ኦፕንሊ አጌንስት እስራኤል የቆመ ሰው ኒውዮርክን የሚያክል ከተማ ማሸነፍ መቻሉ ነው። ኒውዮርክን የሚያክል ከተማ አሸንፎ ከንቲባ መሆን ችሏል። ከማምዳኒ በኋላም የመጡና በሚድል ኦፊስ ደረጃ ኦር በመካከለኛ ሌቭል ደረጃ የሚወዳደሩ ለኦፊስ ለፖለቲካል ኦፊስ የሚወዳደሩ ሰዎች በተደጋጋሚ አጌንስት እስራኤል ቆሞ ምርጫ እያሸነፉ ነው አሜሪካ ውስጥ። ይህ ሁሉ የሆነው እንግዲህ እስራኤል ጋዛ ውስጥ ፈጽመው የነበረውን ወንጀል በፊት በራሷ የሚዲያ በሞኖፖሊ በያዘቻቸው ሚዲያዎች ይቀባቡ ነበር ኦር ጥፋተኞች ፍልስጤሞች ሆነው ይሳሉ ነበር። ነገር ግን የቲክቶክ እና የመሳሰሉ ሶሻል ሚዲያዎች መምጣትን ተከትሎ ትክክለኛው ማንነታቸውና ትክክለኛው ተጎጂው መውጣቱ ግልጽ መውጣቱን ተከትሎ እንግዲህ አሜሪካ ውስጥ የፐብሊክ ኦፒኒየን ተቀይሯል። በተለይ ይሄ የሚመርጠውና ፖለቲካሊ አክቲቭ የሆነ ወጣቱ በሙሉ እንግዲህ ማምን እንደሆነ ተረድቷል። ይሄንን ተከትሎ ከዚህ በኋላ እስራኤልን ደግፋለሁ ምናምን ነገር እያልክ ምርጫ ማሸነፍ የማይቻል ነው እየተባለ ያለው። ከዚህ በፊት አስታውስ እንደሆነ ማምዳኒ ውድድር ላይ በነበረ ሰዓት ለምሳሌ ካምፔን ላይ በነበረ ሰዓት ከተወዳዳሪዎቹ ጋር እኩል አንድ ላይ ቆሞ ጥያቄ ተጠይቀው ነበርና ሁሉም ተወዳዳሪዎች ሁሉም ለከንቲባነት የሚወዳደሩት ምርጫ ካሸነፋችሁ በኋላ የት ትሄዳላችሁ ሲባሉ ሁሉም እስራኤል ሲሉ ማምዳኒ ብቻ ነው ያለው። ይህንን ተከትሎ ማምዳኒ አጌንስት እስራኤል እንኳን ቆሞ ማሸነፍ ችሏል። ሁሉንም ማሸነፍ ችሏል። ከዛም በኋላ የሚመጡት እንደዛው አሁን ኖቬምበር ላይ ሚድተርም ኢሌክሽን አለ። ሚድተርም ኢሌክሽን ሆነ እንጂ ዋናው ፕሬዚደንሻል ካምፔን ቢሆን ኖሮ ኦር ዋናው ፕሬዚዳንት የመምረጫ ምርጫ ውድድር ቢሆን ኖሮ ምናልባትም ለአሜሪካ ፕሬዚዳንትነት የሚወዳደሩ አጌንስት እስራኤል የቆሙ ካንዲዴቶችን የምናይበት እድል ይኖር ነበር። ምክንያቱም አሜሪካ ውስጥ ምርጫ የምታሸንፉ ብቸኛው ነገር በህዝብ ድምጽ ነው። ህዝብ ደግሞ ሊመርጥህ የሚችለው ህዝብ የሚፈልገው ነገር ስትናገር ነው ኦር እንደዚህ አይነት አቋም ስትይዝ ነው። ስለዚህ ተከትሎ እንግዲህ ያንን እና ይሆን ነበር። ለማንኛውም ግን አሁን ላይ አትሊስት በሚድል ደረጃና በከንቲባ ደረጃ እየተወዳደሩ ያሉ ሰዎች አጌንስት እስራኤል ቆሞ ኦፊስ እያሸነፉ ነው አሜሪካ ውስጥ። ያ ብቻ ሳይሆን በፊት የማይታሰብ ነው ባይ ዘ ወይ የማይታሰብ ነበር። በፊት ከ5 ዓመት በፊት በተአምር የማይታሰብ ነበር። አሁን ተገልብጧል በአጭር ጊዜ ውስጥ። እንድ ደግሞ የዶናልድ ትራምፕ ምክትል የሆኑት ቫይስ ፕሬዚዳንቱ ጄዲ ቫንስ እንኳን እስራኤልን ኦፕንሊ ትሬትን እስከማድረግ እረፉ ብሎ እስከማስጠንቀቅ ሁሉ የደረሱበት ጊዜ ሆኗል። ይህ ሁሉ ምንድነው ካላችሁ በየሶሻል ሚዲያው በየምኑ ሲነገር የነበረው እውነትን የማውጣትና ትክክለኛ ማንነቷን የማጋለጥ ዘመቻ የእስራኤልን ሚዲያ ሞኖፖሊ ሻተር ማድረጉን ተከትሎ ነው። ስለዚህ ኢን ዘ ኒር ፊውቸር አሜሪካ ራሷ አጌንስት እስራኤል የምትሆንበት ሁኔታ እየመጣ ነው ማለት ነው። ሰበር ዜና፣ ኢራን የተኩስ አቁም ስምምነቱን ጥሰዋለች ሲሉ እንግዲህ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት ተናግረዋል። ፕሬዚዳንቱን በአሁኑ ሰዓት ፖስት ባደረጉት መሰረት ኢራን 4 ድሮኖችን ተኩሳ ነበረ። ከዛ ውስጥም አንዱ ድሮን በሆርሙዝ ሰርጥ ላይ ሲጓጓዝ የነበረ ዕቃ ጭኖ ሲያልፍ የነበረ መርከብ ላይ ጉዳት አድርሷል። በዚህም ምክንያት መርከቡ ጉዳትን ያስተናገደ ቢሆንም ነገር ግን መርከቡ ጉዞን በመቀጠል የሆርሙዝ ሰርጥን መሻገር ችሏል ሲሉ ተናግረው የቀሩትን 3 ድሮኖች ደግሞ የአሜሪካ መንግስት እንዳከሸፋቸው ተናግረው ይህ ያልተገባ ተግባር ነው፣ ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉ እንግዲህ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ከዚህ በኋላ ምን ይከሰታል አብረን የምንመለከተው ይሆናል። ግብጽና ኢራን በፊፋ ላይ ጥያቄ አቅርበዋል። በዛሬው 6 ሰዓት ላይ በምናደርገው የዓለም ዋንጫ ግጥሚያ ላይ ማለትም ግብጽና ኢራን በሚያደርጉት የዓለም ዋንጫ ግጥሚያ ላይ የግብረ ሰዶም ባንዲራ በስቴዲየም ውስጥ እንዳይውለበለብና ይዘው እንዳይገቡ ጥያቄን አቅርበው ነበር። ታዲያ በአሁኑ ሰዓት እንደወጣው መረጃ ፊፋ ይህንን ጥያቄያቸውን ውድቅ አድርጓል። ማንኛውም ሰው እነዚህ ባንዲራዎች ይዞ በስቴዲየም ውስጥ መገኘት ይችላል ሲል በአሁኑ ሰዓት ውሳኔውን አስተላልፏል። ታዲያ ሁለቱም ሀገራት ያመለከቱትን አስተሳሰብ ፈጽሞ እኛን ሀገራት አይወክልም፣ በሀገራችንም ከባህላችንና ከሃይማኖታችን ጋር በፍጹም አይሄድም። ስለዚህ በሲያትል ግጥሚያችን በምናደርግበት ወቅት የነ ባንዲራ ይዘው እንዳይገኙ የሚለውን ጥያቄ ሲያቀርቡ ይህ የመጀመሪያቸው አይደለም። እንደምትመለከቱ አስቀድመው ከ6 ወር በፊት ነበር ይህን ጥያቄ ለፊፋ ያቀረቡት። ነገር ግን ፊፋ የሀገራቱን ጥያቄ ውድቅ አድርጓል። እነዚህ ባንዲራዎች ይዛችሁ መገኘት ትችላላችሁ ሲል እጅግ በጣም አሳዛኝ የሆነ ውሳኔን አስተላልፏል። እናም በዛሬው ዕለት የሁለቱ ሀገራት ግጥሚያ ይካሄዳል። ማን የሚያሸንፍ ይመስላችኋል? ሀሳባችሁ ኮሜንት ላይ አስቀምጡልኝ። የተሻሻለው የሸሪዓ ፍርድ ቤት ማቋቋሚያ አዋጅ ላለፉት ወራት ሲጠናና ኦን ፕሮሰስ የነበረ ሲሆን በዛሬው ዕለት ደግሞ ጸድቋል ማለት ነው በፓርላማ። ይህ አዋጅ እንግዲህ መጽደቁ ምንድነው ከዚህ በፊት የነበሩት የሸሪዓ ፍርድ ቤቶች የነበረባቸው የአሰራር ግድፈት፣ የህግ ክፍተት የመሳሰሉ ነገራቶችን የሚቀርፍና የበለጠ ፓወር የሚሰጣቸው እንደሆነ ነው የተነገረው። ከዛ ውጭ እንግዲህ በተለያዩ ጉዳዮች በተለይ ሸሪዓን መርህ አድርገው የተመሰረቱ ግንኙነቶችን ችግሮች ሲፈጠሩ አለመግባባቶች ሲፈጠሩ በሸሪዓ ብቻ እንዲዳኙ ስልጣን ይሰጣል ይላል። በተለይ በኢስላሚክ ባንክ ኢስላሚክ ፋይናንስ ነው የመሳሰሉ ነገራቶች ላይ ሸሪዓን ተከትለን እንሰራለን የሚሉ ባንኮች በእነሱ መካከል እንግዲህ በሚፈጠር በባንኮች መካከል የሚሆን ወር በባንክና በደንበኛ መካከል
መካከል ይሁን የሚፈጠሩ አለመግባባቶችን በሸሪዓ ጉዳይ በሸሪዓ ፍርድ ቤት እንዲዳኝ ስልጣን ይሰጣል ነው የተባለው። በሌላ በኩል እንግዲህ የጋብቻ የውርስ የቤተሰባዊ ጉዳዮችንም በተሻሻለ መልኩ እንዲያስተዳድርና ፍርድ እንዲሰጥ አንድ ደረጃ ከፍ ያደረገው አዋጅ ነው የተባለው። በሌላ በኩል ደግሞ እንግዲህ ይህ እነዚህን የሸሪዓ ፍርድ ቤቶችን በገቨርን የሚያደርግ ጉባኤም ተቋቁሟል ነው የተባለው። እነዚህ ነገራቶች አዲስ ዴቨሎፕመንት ነው። የሸሪዓ ፍርድ ቤት ከዚህ በፊት በጣም በተደጋጋሚ የህግ ክፍተት፣ የአሰራር ክፍተት፣ የአሰራር ግድፈት የመሳሰሉ ነገራቶች ደካማ ነው ሲባል ነበረ። ያንን ያስተካክላል የተባለ አዋጅ ነው እንግዲህ ተግባር ላይ ደግሞ ሲውል እናየዋለን ማለት ነው። ሌሊቱን በተሰማ መረጃ መሰረት በሆርሙዝ ሰርጥ ላይ ከእንደገና መስተጓጎል ተፈጥሯል። መርከቦች እየተዘዋወሩና እያለፉ አይደለም ተብሏል። ለዚህም ምክንያቱ ኢራን የሰነዘረችው አዲስ የሆነ ጥቃት ነው። የመጀመሪያው ጥቃት ማለትም ስምምነት ካደረጉ በኋላ አዲስ ጥቃት ሰንዝራለች። ከኋላ የምትመለከቱ የባንኮክ ንብረት የሆነ ዕቃ የጫነ መርከብ ላይ ጥቃት ተሰንዝሯል በድሮኖችና በሚሳይሎች። ኢራንም እንደተናገረችው ከሆነ እዚህ መርከብ ላይ ጥቃት የተሰነዘረበት ምክንያት በተሰጠው መንገድ ላይ ባለመሄዱ ነው፣ ከመንገድ ውጪ ስለሆነ ነው። የተለያዩ ማስጠንቀቂያዎች ለካፒቴኑ ቢተላለፍበትም ነገር ግን እኛ ካስቀመጥንበት መስመር ውጪ ስለሄደ ነው የጥቃት የተሰነዘረው። ሌሎቹ መርከቦች ትምህርት ይሁን መርከቦች ሊዘዋወሩ የሚችሉት ኢራን ባስቀመጠቻቸው መንገዶች ብቻ ነው። ይህም እንግዲህ የኔ ንብረት ስለሆነ ነው የሚል ሐሳብ ያለው ጥቃት ነው። እንግዲህ ታዲያ በትናንትናው ዕለት እንዳቀረብኩላችሁ የአሜሪካኑ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮን በተናገሩት መሰረት የሆርሙዝ ሰርጥ የማንም ንብረት አይደለም ባሉት መሰረት ይህ ጥቃት የተወሰደ ይመስላል። ይህንንም ፍራቻ እንግዲህ በአሁኑ ሰዓት በሆርሙዝ ሰርጥ ላይ የተለያዩ መርከቦች የተመላለሱ አይደለም። በዚህ ምክንያት የዓለማችን የነዳጅ ዋጋ ጨምሯል ተብሏል። ጋይስ በአሁኑ ሰዓት ሰበር ዜና ሰምቷል። ሲፈራ የነበረው ጦርነት ወደ ኢትዮጵያ ቀርቧል። ወደ ኢትዮጵያ አዲሷ ጎረቤት ቀርቧል። እስራኤል የሀገርነት ጥያቄዋን በመለሷ ምክንያት በደስታ ላይ ያለችው ሶማሌላንድ የመጀመሪያው ማስጠንቀቂያ ከሁቲ ታጣቂዎች ማለትም በየመን ከሚገኙ የሁቲ ታጣቂዎች ማስጠንቀቂያን አግኝታለች ወይም ማስጠንቀቂያ ተሰጥቷታል። በየመን የሚገኙ የሁቲ ታጣቂዎችም እንዳሳሰቡትና እንዳስጠነቀቁት ከሆነ የእስራኤልን እንቅስቃሴ ማለትም በገልፍ ኦፍ ኤደን በባብኤል መንደብ ላይ እንዲሁም በሬድ ሲ ላይ ኢንፍሉዌንስ ለማድረግና ለመቆጣጠር የምትሞክረውን ሙከራ በቅርበት እየተከታተልን ነው። መቀመጫዋንም በሶማሌላንድ በማድረግ እስራኤል የምትንቀሳቀስ ከሆነ ሶማሌላንድ ታርጌት ትሆናለች። በሶማሌላንድ ላይ ከባድ የሆነ እርምጃ እንወስዳለን ሲሉ እንግዲህ የሁቲ ታጣቂዎች በደስታ ላይ ላለችው ለሶማሌላንድ ማስጠንቀቂያን ሰጥተዋል። በአሁኑ ሰዓት ታዲያ ሁቲዎችም እንደሚታወቀው እስራኤል ድረስ ጥቃት በመሰንዘር የሚታወቁ ቡድኖች ሲሆኑ አሁን ደግሞ ለሶማሌላንድ ማስጠንቀቂያ ሰጥተዋል። ለዚህ ነው ይህንን ዘገባ በተደጋጋሚ ለእናንተ ማቀርብላቸው የነበረው። የአፍሪካን ቀንድ ጂኦፖለቲክስ የሚቀይርን አዲስ ጦርነት ወይም አዲስ የሆነ ኦፖርቹኒቲንም ለሀገራት ይዞ የሚመጣ ነገር ስለሆነ ነበር። ይህንንም ማስጠንቀቂያ የትኛው አረብ ሀገራት ይከተሉታል የሚለው ደግሞ የሚቀጥለው ጥያቄ ነው። የዴንማርክ ግራ ዘመን መንግስት ነው በእስልምና የሰላት ጥሪ ወይንም አዛንን አግዳለሁ ብሎ እየተንቀሳቀሰ የሚገኘው። በአዛን ድምፅ ሀገሪቱን እንደ ፓኪስታኗ ኢስላማባድ እያደረጓት ነው በማለት የአዛን ድምፅን ለማገድ እየተንቀሳቀሰ ያለው የዴንማርክ መንግስት ከዚህ በፊት ተደጋጋሚ ሙከራዎችን ማድረጉ ይታወሳል። መንግስቱ ከ2020 ጀምሮ በየዓመቱ የአዛን ድምፅን አግዳለሁ በማለት እንቅስቃሴ ይጀምራል። ነገር ግን ሳይሳካለት እስከ ዛሬ ዘልቋል። የዘንድሮም እንደማይሳካ መረጃዎቹ ይጠቁማሉ። እጅግ በጣም ከባድ በነበረውና በቬኔዙዌላ በተከሰተው የመሬት መንቀጥቀጥ ምክንያት የሞቱ የሟቾች ቁጥርና ኮንፈርም የሆኑ ሬሳቸው የተገኘ የሟቾች ቁጥር 598 ደርሷል። ታዲያ የመሬት መንቀጥቀጡን አሰቃቂነቱና ክብደቱን ያሳያል ብዬ አስባለሁ። ይህ ፎቶ እንደምትመለከቱት 6 ፎቆች ናቸው በተከታታይ የፈረሱት። ታዲያ በአሁኑ ሰዓትም የተለያዩ ዓለም ሀገራት እንግዲህ ርብርብ እያደረጉ ነው። ወደዛም እንግዲህ ኤክስፐርቶቻቸውን እየላኩ ይገኛሉ። የተለያዩ የእርዳታ ዕቃ አቅርቦትም እያቀረቡላቸው ይገኛል። ታዲያ በዛውም በቬኔዙዌላ በአደጋው ቦታ እጅግ በጣም አስገራሚ ነገር ሆኗል። ይህ ከኋላ የምትመለከቷት እንግዲህ አደጋው የሚደርስበት ወቅት በፍርስራሽ ውስጥ ተቀብራ የነበረች ነፍሰ ጡር ነበረች፣ የ9 ወር ነፍሰ ጡር። በዛም አካባቢ በሚገኙ የድንገተኛ አደጋ ሰራተኞች እነሱ ባደረጉት ከፍተኛ ርብርብ ከፍርስራሹ ስር ልትወጣ ችላለች። ነገር ግን እዛው ፍርስራሹ ስር ሆና እንደምትመለከቱት አይኗን በአይኗ ተመልክታለች፣ እዛው ወልዳለች። በአካባቢ የሚገኙ ማህበረሰብ እንድትወልድ ረድተዋታል። ልጇን አሳቅፈዋታል። እናትም ሆነ ልጇ በጥሩ ጤንነት ላይ ይገኛሉ ተብሏል። አንዳንዴ ይገርማል የፈጣሪ ስራ። ሆኖም ግን በዚህ ድንገተኛ በሆነ የመሬት መንቀጥቀጥ የሞቱ ሰዎች ቁጥራቸው ይጨምራል ተብሎ ይታሰባል። የጠፉ ሰዎች ከ11,000 በላይ ነው ቁጥራቸው። እንደሚታወቀው ኢትዮጵያም ለዚህ ቅርብ ሆና ነበረ። ከወራት በፊት ብዛት ያላቸው ቁጥራቸው አነስ ያሉ የመሬት መንቀጥቀጦች ሲከሰቱ ነበር። መድኃኔዓለም ከዚህ ድንገተኛ አደጋ ይሰውራል ማለት ወዳል።